እንደምን አድራችኋል ተመልካቾቻችን። በድጋሚ ቀዳሚ ወደ ማደርገው የስፖርታዊ መረጃ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ከካፍ ፕሬዝዳንት ፓትሪስ ሞትሲፒ ጋር በአፍሪካ እግር ኳስ ዙሪያ ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ከካፍ ፕሬዝዳንት ከፓትሪስ ሞትሲፒ ጋር በአፍሪካ እግር ኳስና ኢትዮጵያ በእድገቱ ስለሚኖራት ሚና ፍሬያማ ውይይት ማድረጋቸውን ገልጸዋል። አክለውም እንግዲህ ጠቅላይ ሚኒስትሩ ለወጣቶች እድገት የስፖርት መሰረት ልማት ብሎም የአፍሪካን እግር ኳስ በዓለም መድረክ ለማላቅ ከካፍ ጋር ስለሚኖረን ትብብር ተወያይተናል ሲሉ በማህበራዊ ገጻቸው አሳውቀዋል። ከዚሁ ጋር በተያያዘ እንግዲህ ለ2029 የአፍሪካ ዋንጫን ለማስተናገድ 5 ሀገራት ጥያቄ ማቅረባቸው ተሰምቷል። ኢትዮጵያን ጨምሮ ማለት ነው። እንግዲህ ኢትዮጵያ በቀጣይ በ2029 የአፍሪካ ዋንጫ ለማዘጋጀት ፍላጎት እንዳላት ከዚህ በፊት ሲገለጽ እንደነበረ ይታወሳል። አሁን ላይ የአፍሪካ ዋንጫውን ከ2029 እስከ 2035 ለማዘጋጀት ፍላጎት ያሳዩ ሀገራትም ይፋ ተደርገዋል። ኢትዮጵያ፣ አንጎላ፣ ሩዋንዳ፣ ሴኔጋል እንዲሁም ማሊና ጊኒ ደግሞ በጋራ ይህንን የአፍሪካ ዋንጫ ለማዘጋጀት ጥያቄ ያቀረቡ ሀገራት ናቸው። እንግዲህ የአፍሪካ እግር ኳስ መስራች የሆነችው ኢትዮጵያ ለረጅም ዓመታት በትልቅ መድረክ ውድድር አዘጋጅታ አታውቅም። አህጉራዊ አቀፍ የሆነ ውድድር በ1954 60 እንዲሁም ደግሞ በ1968 የአፍሪካ ዋንጫን አዘጋጅታ እንደነበረ ይታወሳል። አሁንም እንግዲህ ከረጅም ዓመታት በኋላ ከ50 ዓመታት በኋላ ማለት ነው ይህንን ውድድር ለማዘጋጀት ጥያቄ አቅርባለች። በቅርቡ በተደረገው የካፍ ስብሰባ ላይ የመጨረሻ ውሳኔ ላይ አለመደረሱ ነበር የተነገረው። እንዲሁም ደግሞ ሀገራትን የመምረጥ ሂደቱ መራዘሙ ይፋ ሆኖ ነበረ። ይህንን ነገር እንግዲህ የመጨረሻ ውሳኔውን ካፍ ከሳምንታት በኋላ ያሳውቃል ተብሎ ነው የሚጠበቀው። በኦል አፍሪካን ወይም ደግሞ በአፍሪካ ወጣቶች ጨዋታ ኢትዮጵያ በስምንት የስፖርት አይነቶች እንደምትሳተፍ ይፋ ሆኗል። አራተኛው የአፍሪካ ወጣቶች ጨዋታ እንግዲህ ከታህሳስ 1 ጀምሮ ይካሄዳል። በአንጎላ ሉዋንዳ ነው የሚካሄደው እስከ ታህሳስ 10 ድረስ። በዚህ ውድድር ላይ ኢትዮጵያ በ8 የስፖርት አይነቶች እንደምትሳተፍና 73 አትሌቶችን ደግሞ እንደምታሳትፍ ተገልጿል። ኢትዮጵያ በአትሌቲክስ፣ በብስክሌት፣ በካራቲ፣ በቴኳንዶ፣ በጠረጴዛ ቴኒስ፣ በውሃ ዋና እንዲሁም በክብደት ማንሳትና በጂምናስቲክ ውድድሮች ትሳተፋለች። በአሁኑ ሰዓት ስፖርተኞቹ እንግዲህ ሙሉ በሙሉ ተጠቃለው ወደ ሆቴል መግባታቸውና ዝግጅት ማድረግ መጀመራቸው ታውቋል። አሰልጣኞችም ጨምሮ 90 ያህል ስፖርተኞችን የያዘው ልዑክ እስከ ህዳር 29 በአዲስ አበባ ልምምዱን ካደረገ በኋላ ህዳር 30 ወደ ሉዋንዳ አንጎላ እንደሚያመራ ነው የተገለጸው። በመጪው ሐሙስ ህዳር 18 ሊደረጉ የነበሩ ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ የማጣሪያ ውድድሮች መራዘማቸው ተገልጿል። ወደ ረቡዕ ህዳር 17 ተሸጋግረዋል። ኢትዮጵያ ከኬንያ የምታደርገው የምድቡ የመጨረሻ ጨዋታዋንም ሮብ ታደርጋለች ማለት ነው። ኢትዮጵያ ምድብ አንድን እንግዲህ በ7 ነጥቦች እየመራች ነው የምትገኘው። የመጨረሻ ጨዋታዋን ሮብ ታደርጋለች። ውድድሩ ዛሬ 4 ጨዋታዎችን ያስተናግዳል። ሩዋንዳ ከሶማሊያ፣ ኬንያ ከደቡብ ሱዳን፣ ብሩንዲ ከታንዛኒያና ጅቡቲ ከሱዳን ደግሞ ዛሬ የሚደረጉ የሴካፋ መርሃ ግብሮች ናቸው። የኢትዮጵያ እግር ኳስ ፌዴሬሽን መንግስት ወርቁን የህይወት ዘመን ተሸላሚ አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን የቀድሞውን የኢትዮጵያ ብሔራዊ ቡድን ተጫዋችና አሰልጣኝ መንግስት ወርቁን የህይወት ዘመን ተሸላሚ ማድረጉን ገልጿል። እንዲሁም ደግሞ ተቋሙ ከክቡር ይድነቃቸው ተሰማ በኋላ የሰጠው ሽልማትም እንደሆነ ይታወቃል። አቶ ኢሳያስ ጅራን ጨምሮ በርካታ የቀድሞ ተጫዋቾች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች በተገኙበት ነው ስነ ስርዓቱ የተካሄደው። በዶክተር ሰለሞን በርሄ የተጻፈ በመንግስቱ ወርቁ የህይወት ታሪክ ዙሪያ የሚያጠነጥን መጽሐፍም እንዲሁ ለምርቃት በቅቷል። በእለቱ በመርሃ ግብሩ በስሙ የሚከፈት የስፖርት አካዳሚ ዲዛይንም ይፋ ተደርጓል። በመንግስቱ ወርቁ ስም የሚከፈት የስፖርት አካዳሚ ይኖራል ማለት ነው። በኢትዮጵያ ፖስታ አገልግሎት ድርጅት የተዘጋጀ የመታሰቢያ ቴምብርም እንዲሁ በመንግስቱ ወርቁ ስም ታትሞ ለመሰራጨት ዝግጅት ላይ መሆኑ ተገልጿል። በ192 ሀገራት ያህል እንደሚሰራጭም የድርጅቱ ተወካይ ኤርሚያስ ገብረ ሚካኤል አሳውቀዋል። በ6 የአፍሪካ ዋንጫዎች የመሳተፍ እንዲሁም በመድረኩ በተጫዋችነትና በአሰልጣኝነት ትልቅ ታሪክ ያላቸው የመንግስቱ ወርቁ ለረጅም ዓመታት በቅዱስ ጊዮርጊስ ተጫውተው ማሳለፋቸውም ይታወሳል። ኢትዮጵያ እንግዲህ 3ኛውን የአፍሪካ ዋንጫ ስታሳካም ኮከብ ተጫዋች እንደነበረ ይታወሳል። መንግስቱ ወርቁ ፊቱን ወደ አሰልጣኝነት ካዞረ በኋላም በ13ኛው መድረክ ቡድኑን እየመራ ውጤታማ የሆነ የስፖርት ሰው እንደሆነም እንዲሁ የሚታወቅ ነገር ነው። ለኳስ እንግዲህ ታላቅ ፍቅርን ያሳደረ የሀገሩን ስምም በአፍሪካ መድረክ ጭምር በመልካምና በታላቅነት ያስጠራ ውጤታማ እንደነበር ሁሉም የእግር ኳስ አፍቃሪያን የስፖርቱ አፍቃሪያን የሚስማሙበት ነገር ነው። በኢትዮጵያ እግር ኳስ የጎላ አሻራ ከነበራቸው የኳስ ሊቆች ውስጥም በቀዳሚነት የሚጠቀስ ነው መንግስቱ ወርቁ። ይህንን ባለውለታ ለማክበርና ለመዘከር ነው ትናንትና ፕሮግራሙ የተደረገው። እንዲሁም መጽሐፉ የተመረቀውን በትናንትናው ዕለት ይህንን ታሪክ ለማስቀጠል እንደሆነ ተገልጿል።
በኢትዮጵያ ፕሪሚየር ሊግ በሴቶች ፕሪሚየር ሊግ ስንመለከት ዛሬ የኢትዮጵያ ሴቶች ፕሪሚየር ሊግ 2 ጨዋታዎች ይካሄዳሉ። በ8ኛ ሳምንት ማለት ነው። መሪው ኢትዮ ኤሌክትሪክ ሲዳማ ቡና የሚያደርጉት ጨዋታ 7 ሰዓት ላይ ይደረጋል። እንዲሁም 9 ሰዓት ላይ ደግሞ በሌላ ጨዋታ ሸገር ከተማ ከሀዋሳ ከተማ ጨዋታቸውን የሚያደርጉ ይሆናል። ወደ ኢትዮጵያ ከፍተኛ ሊግ መረጃዎች ስናመራ ደግሞ በኢትዮጵያ ከፍተኛ ሊግ ትናንትናም እንዲሁ ጨዋታዎች ተካሂደዋል። ቡራዩ ክፍለ ከተማ ከቤንች ማጂ ቡና፣ አዲስ ከተማ ከደብረ ብርሃን ከተማ ያደረጉት ጨዋታ አቻ በሆነ ውጤት ያለምንም ግብ ተጠናቋል። እንዲሁም ከዛ በኋላ በተደረጉ ጨዋታዎች አቃቂ ቃሊቲ ክፍለ ከተማ ከንብ አንድ አቻ ተለያይቷል። ፈድሉ ዲለና ማኑሄ ጌታቸው ጎሎቹን ለክለቦቻቸው አስቆጥረዋል። የካ ክፍለ ከተማ ነቀምቴ ከተማን 2-0 በሆነ ውጤት አሸንፏል። ዩኤል አበባየሁና ሰለሞን ጌዲዮን ጎሎቹን ለየካ ክፍለ ከተማ ያስቆጠሩ ተጫዋቾች ናቸው። እንግዲህ በሁለት ምድብ ተከፍሎ እየተካሄደ የሚገኘውን የኢትዮጵያ ከፍተኛ ሊግ ምድብ ሀን ሻሸመኔ ከተማ እየመራ ነው የሚገኘው። ምድብ ለን ደግሞ ሀላባ ከተማ በመሪነት ይገኛል። ሀላባ እየመራ ይገኛል። ወደ ውጪ መረጃዎቻችን ስናመራ አርሰናልና ቶተንሃምን ነው የምናገኘው። የእንግሊዝ ፕሪሚየር ሊግ እንግዲህ ከዓለም አቀፍ እረፍት በኋላ ተመልሶ በዚህ ሳምንት ውድድሩን እያካሄደ ይገኛል። ተጠባቂ የነበረው የአርሰናልና የቶተንሃም ጨዋታም በአርሰናል 4-1 አሸናፊነት ተጠናቋል። እንግዲህ በዋና ዳኛ ማይክ ኦሊቨር የተመራው ጨዋታ ከዚህ ቀደም ከነበረው ለየት ባለ መልኩ ያው ከዳኛው ጋር ተያይዞ ደጋፊዎች ቀደም ሲልም ቅሬታቸውን ሲያቀርቡ ነበረ። ለአርሰናል ተገቢ ያልሆነ ካርዶችን ይሰጣል በሚል ነገር ግን በትናንትናው ጨዋታ በተረጋጋ መልኩ ጨዋታውን መርቷል። ማይክ ኦሊቨር የመድፈኞቹን የማሸነፊያ ግቦች ኤብሪች ኢዜ 3 ጎል አስቆጥሯል። ሃትሪክ ሰርቷል በጨዋታው እንዲሁም ደግሞ ትሮሳርድ አስቆጥሯል። የቶተንሃም ግብ ደግሞ ሪቻርልሰን ከመረብ አሳርፏል። በጣም በጨዋታው ቆንጆ የነበረችና ድንቅ የተባለች ግብ ነው ሪቻርልሰን ያስቆጠረው። ኤብሪች ኢዜ እንግዲህ ከ47 ዓመታት በኋላ ከ1978 በኋላ ለአርሰናል በዚህ በለንደን ደርቢ በሰሜን ለንደን ደርቢ ሃትሪክ የሰራው ተጫዋች ሆኗል ማለት ነው። ኢዜ በፕሪሚየር ሊጉ ታሪክ 400ኛ ተጫዋች ነው ይህንን ማድረግ ሲችል። ቶተንሃም ላይ ሃትሪክ የሰራ ደግሞ የአርሰናል 3ኛው ተጫዋች መሆን ችሏል። ኤብሪች ኢዜ አርሰናል እንግዲህ በሊጉ ታሪክ ለመጀመሪያ ጊዜ ቶተንሃምን በ4 ተከታታይ የሊግ ጨዋታዎች ላይ ማሸነፍ ችሏል ማለት ነው። አርሰናል በ29 ነጥብ ሊጉን እየመራ ይገኛል። እንዲሁም ቼልሲ በ23 ነጥብ ይከተላል። ማንቸስተር ሲቲ ቅዳሜ ዕለት በኒውካስል ዩናይትድ መሸነፉን ተከትሎ 3ኛ ላይ ለመቀመጥ ተገዷል። በ22 ነጥቦች ከቼልሲ በ1 ነጥብ ርቆ 3ኛ ላይ ተቀምጧል ሲቲ። እንዲሁም እሁድ ዕለት አሁን ቼልሲ ከአርሰናል የሚያደርጉት ጨዋታ ከወዲሁ ትኩረት ተሰጥቶት በጉጉት የተጠበቀ ይገኛል። በሌላ የእንግሊዝ ፕሪሚየር ሊግ ጨዋታ አስቶን ቪላን ነው የምናየው። አስቶን ቪላ ሊድስ ዩናይትድን 2-1 በማሸነፍ የውድድር ዓመቱን 6ኛ ድል ማስመዝገብ ችሏል። በኢርላንድ ሮንድ ነው ጨዋታው የተደረገው። ሞርጋን ሮጀርስ የአስቶን ቪላን 2 ግቦች አስቆጥሯል። እንግዲህ ሮጀርስ በእግር ኳስ ታሪኩ በፕሪሚየር ሊጉ 2 ግብ ሲያስቆጥር ለመጀመሪያ ጊዜ ሆኗል ማለት ነው። ሉካስ ነምቻ የሊድስ ዩናይትድን 1 ግብ ያስገኘ ተጫዋች ነው። ሊድስ በውድድር ዓመቱ ለ7ኛ ጊዜ ተሸንፏል። በ11 ነጥብ ደግሞ 18ኛ ላይ ነው የሚገኘው። ምናልባትም በዚህ የውድድር ዓመት ወደ 2ኛ ዲቪዚዮን ይወርዳሉ ተብሎ ከሚጠበቁ ክለቦች አንዱ ሊድስ ዩናይትድ ሆኗል ማለት ነው። ሊድስ ያው ገና ቢሆንም የውድድር ዓመቱ አሁን ተከታታይ በሚያስመዘግባቸው ውጤቶች የተነሳ ከሊጉ ሊሰናበት ይችላል ተብሎ እየተገመተ ይገኛል። ዛሬ ምሽት የእንግሊዝ ፕሪሚየር ሊግ ጨዋታውን ይቀጥላል። 5 ሰዓት ላይ ኦልድ ትራፎርድ ላይ የሚደረገው የማንቸስተር ዩናይትድና የኤቨርተን ጨዋታ ተጠባቂ ነው። በምሽቱ ማንቸስተር ዩናይትድ ከኤቨርተን ጋር ባደረጋቸው ያለፉት 5 ጨዋታዎች ሽንፈት አላስተናገደም ነበረ። 4 ጨዋታዎችን አሸንፎ 1 ጨዋታ አቻ ነው የተለያየው። እንዲሁም ደግሞ ማንቸስተር ዩናይትድ በፕሪሚየር ሊጉም ለ5 ተከታታይ ጨዋታዎች እስካሁን ድረስ አልተሸነፈም። ምንም እንኳን አለመሸነፉ 10ኛ ላይ ከመሆን ባያድነውም ግን ማንቸስተር ዩናይትድ አሁን አልተሸነፈም። ዛሬ ምሽት አሸንፎ ምናልባትም ደረጃውን ሊያሻሽል ይችላል ተብሎ ነው የሚጠበቀው። ሩበን አሞሪም እንግዲህ ከኤቨርተን ጋር በሚኖረው ጨዋታ የሜሰን ማውት ማቲያስ ኩኛንና የብሪያን ሚንቤሞን ጥምረት ይጠቀማሉ ተብሎ ይታሰባል። በተለይም ሌሎች ተጫዋቾች ወደ ሀገራት ጨዋታ ባመሩበት ወቅት ሜሰን ማውንት በካሪንግተን ጠንክሮ ልምምድ ሲሰራ እንደነበርና አሰልጣኝ ሩበን አሞሪምም ይህን ተጫዋች ወደ ምርጥ 11 ለማምጣት ማሰባቸው ነው የተነገረው። ኮቢ ማይኖ ልምምድ ላይ ተሳትፏል። ለምሽቱ ጨዋታ የመድረስ እድል እንዳለው መረጃዎች ወጥተዋል። ማቲያስ ኩኛ ደግሞ በትናንትናው ልምምድ ላይ የጭንቅላት ጉዳት አስተናግዶ ነበረ። ነገር ግን ያን ያህል የከፋ እንዳልሆነና ጉዳቱ ለጨዋታው እንደሚደርስ ነው የተነገረው። ቤንያሚን ሼሽኮ እንግዲህ ከዚህ ቀደም መጎዳቱ የሚታወስ ተጫዋች ነው። ኤቨርተን የሁለት ወሳኝ ተጫዋቾችን ግልጋሎት እንደማያገኝ መረጃዎች ወጥተዋል። የሜርሊን ሮሃና ጃራድ ብራንዝዌይትን አገልግሎት አያገኝም ኤቨርተን። እነዚህ ሁለት ተጫዋቾች በዛሬ ምሽቱ ጨዋታ አይሰለፉም ተብሎ ነው የሚጠበቀው።
ወደ ስፔን ላሊጋ ስናመራ በስፔን ላሊጋ ሪያል ማድሪድ ነጥብ ጥሏል። ትናንትና ጨዋታውን ከኤልቼ ጋር አድርጎ ነበረ። ሪያል ማድሪድ እንግዲህ 2-2 በሆነ ውጤት ነው ጨዋታውን ያጠናቀቀው። የሪያል ማድሪድን ግቦች ቤሊንግሃምና ዲን ሆይትሰን አስቆጥረዋል። ለኤልቼ ደግሞ ፌባስና ሮድሪጌስ ናቸው ጎሎችን ያስቆጠሩት። ሪያል ማድሪድ ይህን ጨዋታ በማሸነፍ ከተከታዩ ባርሴሎና ጋር ያለውን የነጥብ ልዩነት ያሰፋል ተብሎ ቢጠበቅም ትናንትና እንግዲህ ባልታሰበ ሁኔታ አቻ ወጥቷል ማለት ነው ከኤልቼ ጋር። ባርሴሎና እንግዲህ በ1 ነጥብ ዝቅ ብሎ በ31 ነጥብ ሁለተኛ ላይ ነው የሚገኘው። ቪያሪያል በ29 ነጥብ ሶስተኛ ላይ ተቀምጧል። ከዚሁ ጋር በተያያዘ እንግዲህ ሪያል ማድሪድ ትናንትና ኤልቼን ከጨዋታው ቀደም ብሎ ይቅርታ ጠይቆ ነበረ። ሪያል ማድሪድ በ2005 ህይወታቸው ያለፉ ተጫዋቾችን የሚያወሳ ወይም ደግሞ መታሰቢያ ለማድረግ የተዘጋጀ ቪዲዮ ለቆ ነበር ትናንትና ከጨዋታው በፊት። ነገር ግን የኤልቼውን ተጫዋች አንድሬ ዳሲልቫን ምስል በስተት ተጠቅመዋል ማለት ነው። ሎስ ብላንኮቹ እንግዲህ ባስተዋወቁት ቪዲዮ ላይ ዲያጎ ጆታ ወንድምን አንድሬ ሲልቫን ፎቶ ከመጠቀም ይልቅ የኤልቼውን ተጫዋች አንድሬ ዳ ሲልቫን ምስል በመጠቀም ህይወቱ ማለፉን በመዘገባቸው የተነሳ ቅሬታ ተፈጥሮ ነበር። ይህንንም አስመልክቶ ሪያል ማድሪድ ለተፈጠረው ስህተት ኤልቼን በይፋ ይቅርታ ጠይቋል። ወደ ኤሲ ሚላንና ወደ ኢንተር ሚላን ጨዋታ ስናመራ እንግዲህ በዓለማችን እንግዲህ ውብ ደርቢ ከሚባሉት መካከል አንዱ የሆነው ደርቢ ዴላ ማዶኒና በኢንተር ሚላንና ኤሲ ሚላን መካከል ትናንትና ተካሂዷል። 245ኛ ጊዜ ነው ይሄ የሚላን ደርቢ ሲካሄድ ማለት ነው። ትናንት ምሽት 5 ሰዓት ላይ ነው ጨዋታው የተደረገው። ኤሲ ሚላን ኢንተር ሚላንን 1-0 በማሸነፍ በ245ኛው የሚላን ደርቢ አሸናፊ ሆኗል። ኤሲ ሚላን በክርስቲያን ፑሊሲች ብቸኛ ግብ ነው እንግዲህ ማሸነፍ የቻለው። ኢንተር ሚላን በውድድር ዓመቱ 4ኛ ሽንፈታቸው ሆኖ ተመዝግቧል። የትናንትናው ሽንፈት ኤሲ ሚላን ማሸነፉን ተከትሎ በ25 ነጥብ ሁለተኛ ላይ መቀመጥ ችሏል። ኢንተር ሚላን ደግሞ በ24 ነጥብ አራተኛ ላይ ተቀምጧል። ሁለቱ የሚላን ከተማ ክለቦች በተገናኙባቸው ያለፉት 244 ጨዋታዎች ኢንተር ሚላን 91 ጊዜ በማሸነፍ የበላይነት እንዳለው ይታወቃል። ኤሲ ሚላን ደግሞ 82 ጊዜ አሸንፏል። ቀሪ ጨዋታዎችን በአቻ ውጤት ማጠናቀቃቸው የሚታወቅ ነው። በእነዚህ ጨዋታዎች በአጠቃላይ የትናንትናዋን ግብ ጨምሮ 664 ግቦች ተቆጥረዋል። በዓለማችን ካሉ ትልቅ ደርቢዎችም በቀዳሚነት የሚቀመጠው ነው የሚላን ደርቢ። በሌላ የሴሪአ ጨዋታ ሮማ ከክሪሞንዜ ጋር ያደረገውን የሴሪአ መርሃ ግብር 3-1 በማሸነፍ የሊጉ መሪነት ተረክቧል። የሮማን የማሸነፊያ ግቦች ኢቫን ፈርጉሰን፣ ዌስሌይና ማቲያስ ሱሌ ከመረብ ማሳረፍ ችለዋል። ኢቫን ፈርጉሰን ለሮማ የመጀመሪያ ጎሉን ነው ማስቆጠር የቻለው። በጨዋታው የሮማው አሰልጣኝ ጂያምፔሮ ጋስፔሪኒ በቀይ ካርድ ከሜዳ ወጥተዋል። እንዲሁም ደግሞ ከዚህ ቀደም ቅዳሜ በተደረገም ጨዋታ እንዲሁ ናፖሊ ከአትላንታ ያደረገውን ወሳኝ ጨዋታ 3-1 በማሸነፍ ደረጃውን ማሻሻሉን የምናስታውሰው ነው። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። አትሌት መልክናት ውዱና ይስማው ድሉ የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር አሸናፊዎች ሆነዋል። ታላቁ ሩጫ በኢትዮጵያ ተተኪና አዳዲስ አትሌቶች የመታየት እድልን እንዲያገኙ አድርጓል ሲሉም አሸናፊ አትሌቶች ተናግረዋል። አዲስ የሸዋስ ዝርዝሩን አዘጋጅቶታል። የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር በድምቀት ተካሂዷል። 55000 ተሳታፊዎችና ኤሊት አትሌቶችን ጨምሮ የአምባሳደሮች ዲፕሎማቶችና የውጭ አገራት ታዳሚዎች በ25ኛው ዓመት የታላቁ ሩጫ በኢትዮጵያ የብር ኢዮቤልዩ በዓል ተሳትፈዋል። ከ400 በላይ አትሌቶች በሁለቱም ጾታ በተካፈሉበት የኤሊት አትሌቶች ውድድር መልክናት ውዱ ለሁለተኛ ጊዜ በሴቶች ስታሸነፍ፣ ይስማው ድሉ ለመጀመሪያ ጊዜ አሸንፏል። ከ300 በላይ ጠንካራ አትሌቶች በተካፈሉበት የወንዶች ውድድር ረዥም ርቀቶችን በመሪነት የዘለቀው የአማራ ፖሊስ አትሌቲክስ ክለብ ተወዳዳሪው ይስማው ድሉ ቀዳሚ ሆኖ አጠናቋል። በባለፈው ዓመት የታላቁ ሩጫ በኢትዮጵያ 3ኛ ደረጃን ይዞ ያጠናቀቀው አትሌት ይስማው ድሉ ከዓመት በኋላ አሸናፊ ሆኗል። ኢዮብ ስመኝና ድንቅ አለማየለ 2ኛና 3ኛ ደረጃን ይዘው አጠናቀዋል። በውድድሩ የተካፈሉት ጠንካራ አትሌቶች በመሆናቸው ቀድሜ በመውጣት ማሸነፍ ችያለሁ ሲል ይስማው ድሉ ከድሉ በኋላ ተናግሯል። ውድድሩ ትንሽ ጠንካራ አትሌቶች ነበሩ። ያው አየሩን በዚያ ላይ ከባድ ነበር። ያው እንግዲህ አምና 3ኛ ነው የሆንኩ። እንግዲህ ዘንድሮ ደግሞ ያው ለአንደኛ ለመሆን በጣም ደስ ብሎኛል። ልጆችንም ለመፈተን አየዋቸውና ሳያቸው በቃ የማይለቁኝ ነው። ስለዚህ ወረ መሃል ገብቼ አይቼ እወጣለሁ ብዬ ራሴን ጠብቄ ነው የወጣው።
የኢትዮጵያ ንግድ ባንኩ አትሌት መልክናት ውዱና ፍትሐው ዘራይ ለአሸናፊነት አንገት ለአንገት በተፎካከሩበት የሴቶች ውድድር መልክናት ውዱ በበላይነት አጠናቃለች። አትሌት መልክናት ውዱ በ2016 ታላቅ ሩጫ በኢትዮጵያ አሸናፊ እንደነበረች ይታወቃል። ከ2 ዓመት በኋላም ሁለተኛውን ውድድር በአሸናፊነት ተወጥታለች። ፍትሐው ዘራይና መሰለች አለማየሁ ሁለተኛና ሶስተኛ ሆነው ውድድራቸውን ፈጽመዋል። 2016 ላይ ሳሸንፍ የነበረው ፉክክር ከባድ ነበር ያለችው መልክናት ውዱ የዘንድሮ ተፎካካሪዎች የተለዩ ነበር ብላለች። ውድድሩ ጥሩ ነው፣ ደስ የሚል ውድድር ነው። ፉክክር አለው፣ ጥሩ ነው። ባለፈው የዚህ በቀደም የነበረውም ጥሩ ነው፣ ግን ደግሞ የዛሬዎቹ ከተፎካካሪዎቹ ከበለጠው ከበፊቱ ከበለጠ ጠንካራ ሰው ነው የነበረ። ጥሩ ውድድር ነው፣ ደስ የሚል። ሁለቱም አሸናፊ አትሌቶች ታላቅ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ተተኪና አዳዲስ አትሌቶች እንዲወጡ እድል ማመቻቸቱን ተናግረዋል። አትሌቶች እየበዙ በሄዱ ቁጥር አንደኛ ውድድሩም እየጠነከረ በቃ አዳዲስ ተተኪ አትሌቶች ለማፍራት ይጠቅማል ብዬ ነው የማስበው። ታላቁ ሩጫ እንግዲህ እንደ ኢትዮጵያ ትልቅ ውድድር ነው። እዚህ ኢትዮጵያ ላይ ካሉ ውድድሮች ትልቁ ውድድር ነው። እዚህ ላይ ያሸነፈ ሰው አንደኛ በዓለም ደረጃ ስለሚታወቅ እዚህ ያሸነፈ ማለት ያው ሌላ ሀገር ውጭ ነው እንዳሸነፈ ነው የሚቆጠረው። ምክንያቱም ውድድሩ ኢንተርናሽናል ስለሆነ ለቀጣዩ ሌላ ቦታ ሄዶ ለመወዳደርም ትልቅ እድል አለው እዚህ ያሸነፈ ሰው ስለሚታወቅ ማለት ነው። ሀገር በ10 ኪሎ ሜትር 25ኛው የታላቁ ሩጫ በኢትዮጵያ አሸናፊ ለሆኑ አትሌቶች በሁለቱም ጾታ 400 ሺህ ብር ሲሸልም 200ና 100 ሺህ ብር ደግሞ ሁለተኛና ሶስተኛ ሆነው ያጠናቀቁ ተሸልመዋል። ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካቶች የተካፈሉበት መድረክ ሆኖ ተጠናቋል። የጎዳና ውድድሩ ከስፖርታዊ መድረክነት ባለፈ የአዲስ አበባ አዲስ ገጽታን ያጎላ ነበር። በርካታ የውጭ ዜጎችም ለሩጫ ውድድሩ ኢትዮጵያ እንዲገኙ አድርጓል። ፏድ እንድሪስ የታላቁ ሩጫን ውሎ እንደዚህ ተመልክቶታል። የቀናት ድካም፣ የማለዳው ሽርጉድ አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያም በጉጉት ነበር የተጠበቀው። መዲናዋን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ሕፃናት፣ ሴቱም፣ ወጣቱና አዛውንቱም የኢትዮጵያውያን ኩራት በሆነው ታላቁ ሩጫ ለጤናውም ለአንድነቱም እየተዝናናም በጋራ ሩጧል። 55,000 ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ተጫውቶ ምናምን እንዲሄድ ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው እዚህ በመሃላችን ያሉት። የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦልሬዲ ከጠዋት ጀምሮ ሲያዩ ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር what going on ነው የሚሉት። እዚህ እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ። እነዚህ ሰዎች የምራቸውን ነው እያሉ ያሉትና በጣም ደስ ብሎናል። ኢትዮጵያችን ኑሪ እኛ ባንቺ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ የውጭ ዜጎች ኢትዮጵያዊነት ጠርቷቸው በአዲስ አበባ ጎዳናዎች ሮጠዋል። አንዳንዱ እንግዳም ሌላኛው ቤተኛም ብሎም በፖዲየም ተሸላሚም ነበሩ። ከአሜሪካ ቦስተን ማሳቹሴትስ ነው የመጣሁት። ለመጀመሪያ ጊዜ እየተካፈልኩ ነው። በጣም ተደስቻለሁ። ይሄ በህይወቴ ከተካፈልኩባቸው ትልቁ ፌስቲቫል ነው። ሁሉም ሰው ደስ ይላል። ደህንነት ተሰምቶኝ ተመችቶኝ ነው የሮጥኩት። ሁሌም በየዓመቱ የመሳተፍ ፍላጎት አለኝ። ወደ አሜሪካ ተመልሼ ለጓደኞቼ እስክነግራቸው ቸኩያለሁ። አዲስ አበባ ልትጎበኝ የሚገባ ትልቅ ከተማ ናት። መጥተው መሮጥ መሳተፍ እንዳለባቸው እነግራቸዋለሁ። ታላቁ ሩጫ በኢትዮጵያም በዓለም አትሌቲክስ የቅርስነት ክብርን ሲያገኝ
አሁን ይህ ስፖርታዊ መድረክ ከውድድርና ፌስቲቫል ባሻገር የውጭ ዜጎች የሚታደሙበት በቱሪዝም ኢትዮጵያ የምትተዋወቅበት መድረክ ሆኗል። ታላቁ ሩጫ በኢትዮጵያ የኃይሌ ሩጫ ነበር የሚባለው። አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት፣ ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው ማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው ማስበው። ድወቅሽ ኢትዮጵያ የሚባል የሀገር ውስጥ ቱሪዝም በማስፋፋት ውስጥ ትልቅ ሚና ያለው ስራ እየተሰራ ነውና ከኢኮኖሚ ጠቀሜታው ከማህበራዊ ጠቀሜታው በላይ ግን በትልቁ የሀገርን ገጽታ ምክንያቱም ኢትዮጵያ የአትሌቶች ሀገር ነች። የአትሌቶች ሀገር ብቻ ሳትሆን ደግሞ የአሸናፊዎችም ሀገር ነች። ስለዚህ ያንን በዓለም ላይ ማጉላት ያለን የተፈጥሮ አቀማመጥ ደግሞ ለሩጫ በጣም የሚመች ቻሌንጅ የሚያደርግ ስለሆነ ያንን እንደ አንድ ግብዓት በመጠቀም በሰፊው ልንሰራበት ከምናስብበት ምርቶች ውስጥ አንዱ ነው። 55,000 ሯጮች የተሳተፉበት በርካታ የውጭ ዜጎች የታደሙበት ታላቁ ሩጫ በኢትዮጵያም በአማረ ሁኔታ ተጠናቋል። ከ34 ሀገር ሰዎች መጥተዋል ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ። ዛሬ እንዳየው 500 የሚሆኑ አትሌቶች ከ55,000 ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው ያለፈ ያለው። ስለዚህ ደስ ብሎኛል። እግዚአብሔር ይመስገን። ለማለዳ የነበሩን ስፖርታዊ መረጃዎችን ይመስሉ ነበረ። መልካም ቀን ይሁንላችሁ።